ሌላ ሰው በምህረት ደበበ ገብረ ጻዲቅ ክፍል 9ን ይዘን መጥተናል። ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ በአክብሮት ጠይቃለሁ። ከእናቷ ጋር የተጋበዙበት እራት ላይ አምሽተው ወደ ቤት ሲመለሱ 5 ሰዓት ሊሆን ምንም አልቀረውም ነበር። ወደ ሰፈራቸው ሲደርሱ መብራት ጠፍቶ ስለነበር አካባቢው አልፎ አልፎ ውር ውር ከሚሉ መኪኖች ብርሃን በስተቀር ጨለማ ነግሶበታል። ከዋናው መግቢያ ሲደርሱ እንደ ልማዷ መስኮቱን ዝቅ አድርጋ ዘበኛውን ሰላም ስትላቸው የኔ ልጅ ቆይኝማ እንዴ ብለው ከትንሿ ቤት የሆነ ነገር በእጃቸው ይዘው ጠጋሉ። ይህችን ላንቺ ይስጡልኝ ብለውኝ ነው አንድ ልጅ እግር ሰውዬ ብለው የታሸገች ፖስታ ሰጥቷት። ውጭው ላይ ምንም የተጻፈ ነገር የለውም። ነገሩን በዝምታ ሲከታተሉ የነበሩት እናቷ ደግሞ የምን ፖስታ ነው በዚህ በጨለማ ልጄ አሉ። መኪናው ዳሽቦርድ ላይ ጣል ስታደርገው በዓይናቸው እየተከታተሏት እኔ እንጃ ማሚ፣ ወይ የቢሮ ሰዎች ይሆናሉ፣ ምን ይታወቃል ብለሽ ነው አለች። ስለ ደከማት አልጋዋ ብቻ እየታያት። ቤት ገብተው ትንሽ አውርተው ሁለቱም ደክሟቸው ስለነበር ጉንጫቸውን ሳም አድርጋቸው ወደ የመኝታ ክፍላቸው ገቡ። ለመተኛት ተዘገጃጅታ ስትጨርስ አልጋዋ ላይ ከውጭ ጋደም ብላ የቀን ውሎዋን እያሰበች ትንሽ እንደቆየች ጥበቃው የሰጧት ደብዳቤ ትዝ አላት። ከአልጋዋ ላይ ተስፈንጥራ ወረደችና ደብዳቤውን ከመኪናው አውጥታ እግረ መንገዷን በብርጭቆ ቀዝቃዛ ውሃ ይዛ ወደ መኝታ ቤቷ ተመለሰች። ውሃውን ከራስጌው አስቀምጣ ትራሷን ተደግፋ አልጋዋ ላይ ተቀመጠች። ፖስታውን ቀዳ የተጣጠፈውን ወረቀት ስትከፍተው ኦ ማይ ጋድ ብላ መልሳ ዘጋችው። የምታውቀው የእጅ ጽሑፍ ነው። ድንጋጤው ለቀቅ ሲያደርጋት እንደምንም ጨክና ከፈተችውና ማንበብ ጀመረች። ምንም እንኳን ፍቅርን የፈጠረ የቅናት አምላክን የሚያበሳጭ ድርጊት ብትፈጽሚም ዛሬም የኔ ልዕልት ብዬ ስጠራሽ ልቤ በደስታ ይሰክራል። ግን ምን ያህል እኔን ለማስቀናት ብታስቢ ወይንም ደግሞ ለሚንቀለቀል ፍቅሬ ንቀት ቢያድርብሽ ነው ካልጠፋ ሰው ከታክሲ ሹፌር ጋር ለዚያውም እዚህ ግባ የማይባል ድፍንድፍ ጎረምሳ ጋር የምትማግጪው? በተቻለኝ አቅም ልተውሽ የምችለውን ሁሉ ሞክሬ ከ1 ዓመት በላይ ልረሳሽ ሞክሬ ነበረ። ደግሞ እስከ እናት አባትሽ ሃይማኖት ውጭ የምትሄጂው ለእኔ ያለሽን ንቀት ለማሳየት ካልሆነ ሌላ ምን ትርጉም ሊኖረው ይችላል? ቆይ በመልክ ብቲ፣ በትምህርት ደረጃ፣ በእምነት ብቲ፣ በጨዋ ልጅነት ከኔ በምን ተሽሎ ነው? ድሮም ሴቶች ስትባሉ እንደ አህያ ስጋ ክብር አይወድላችሁም። ከዱርዬ መዋል ከዋልጌ መባለግ ገና ስትፈጠሩ ደማችሁ ውስጥ ነው ያለው። ይህ ሁሉ የሚያረጋግጥልኝ ምን ያህል ፈጣሪ አንቺን በኪነ ጥበቡ ሲከይንሽ አሳምሮ ሲፈጥርሽ ለእኔና ለእኔ ብቻ እንድትሆኚ ዓለም ከመፈጠሩ በፊት መወጠኑን ነው። ስለዚህም ላለፉት 2 ወራት የሚቻለኝን ሁሉ አድርጌ ዝግጅቴን ጨርሻለሁ። በቅርቡ ከእውነተኛ አፍቃሪሽ እቅፍ ውስጥ ትገቢያለሽ። ለዚያ ድቡልቡል ታክሲ ነጂ ዛሬ ጠዋት የመጨረሻ ማስጠንቀቂያ ብሰጠውም አብራችሁ መዋላችሁን አውቃለሁ። እሱም የሚገባውን ቅጣት ይቀበላል። አንቺና እኔ ግን ፈጣሪ በወጠነልን መሰረት በቅርቡ በፍቅር ደሴት ላይ ዓለማችንን ስለምንቀጭ ተዘጋጂ። የቀረውን ለእኔ ተይልኝ። ያንቺው ይልና በቀይ ብዕር በሳንቾ ታክሲ ላይ በስፕሬ ከተሳለው በጦር የተወጋ ልብ ቅርጽ ስር ፊርማው ሰፍሯል። ደብዳቤውን ስትጨርስ የማታውቀው ፍርሃት ወረራት። ሳንቾ ጋር ለመደወል አስባ ሰዓቱ በጣም ስለሄደ አመንትታ ተወችው። እናቷ ጋር ሄዳ ለመተኛት ብትፈልግም ነገሩን ከጠረጠሩ ወይ ደግሞ ሳታስበው ብትነግራቸው ሊረበሹ ይችላሉ ብላ ስላሰበች የምታደርገውን አጥታ ቆየች።
ጸጥታው ስለረበሻት ከስልኳ ላይ ሙዚቃ ከፈተችና ቁጭ ብላ ለብዙ ደቂቃዎች ደብዳቤውን እንደያዘች ቆየች። ማልቀስ ቢያሰኛትም ፍርሃቷ ንሮ አላስለቅስ አላት። ፊቷን በቀዝቃዛ ውሃ ታጥባ በጀርባዋ ጋለል ብላ እንደተኛች ደክሟት ኖሮ ብዙም ሳይቆይ ደብዳቤውን እንደያዘች እንቅልፍ ይዟት ሄደ። ሌሊት ላይ የተንኳኳ ነገር ሰምታ ብንን ስትል የመኝታ ቤቷ መስኮት ተከፍቶ ንፋሱ መጋረጃውን ከመስኮቱ ጋር ወዲያ ወዲህ ሲያደርገው አየችና ዘላ ተነሳች። ፍዝዝ ባለው የራስጌ መብራት ስታይ ምንም ነገር ማየት ስላልቻለች ተንፈስ ብላ ዋናውን መብራት አብርታ ዙሪያ ገባውን አይታ ወደ መስኮቱ ሄዳ ጥብቅ አድርጋ ዘጋችው። መጋረጃውን በትክክል ግጥም አድርጋ ሸፍና ዋናውን መብራት አጥፍታ ወደ አልጋዋ ዞር ስትል ትልቅ ስለት የያዘ ሰው ከፊቷ ተገትሮ ስታይ ደርቃ ቀረች። ልትጮህ ስትል በደብዛዛው ብርሃን የሚለጨለጨውን ቢላዋ እያወዛወዘ ትልቅ ጣቱን ወፍራም ከንፈሩ ላይ አስቀምጦ ብሎ አልጋው ላይ እንድትቀመጥ ጠቆማት። ካጠገቧ ተቀመጠና ሳቅ አለ። እጁን ትከሻዋ ላይ ጣል ሲያደርገው በፍርሃት ሽምቅቅ አለች። የምታውቃቸው ዘርዛራ ጥርሶቹ ከፊት ይልቅ ተዘርዝረው የሰነፍ አጥር መስለው ታዩአት። በቅርብ እንገናኛለን ስልሽ አላመንሽኝም ነበር አይደል? አለና አልጋው ላይ ተዘርግቶ የወደቀውን ደብዳቤ አንስቶ የኔ ልዕልት ምን ያህል ብናፍቅሽ ነው ደብዳቤን አቅፈሽ የተኛሽው? ብሎ ሊስማት ጠጋ ሲል ፊቷን አዞረች። አገጯን በትልቅ መዳፉ ይዞ ጉንጯ ላይ ሳም ሲያደርጋት የከንፈሩ ቅዝቃዜ እስከ አጥንቷ ተሰማት። አሁን ሁሉም ነገር ተዘጋጅቷል፣ ከዚህ ቶሎ ወጥተን መሄድ አለብን ሲላት በፍርሃት በሚንቀጠቀጥ ድምፅ እኔ ከዚህ የትም አልሄድም ስትለው ከተቀመጠበት ብድግ ብሎ አንገቱን ዘንበል አፉን ጠመም አድርጎ መሄዳችንማ የግድ ነው የኔ ፍቅር፣ ምናልባት የማይሆን ነገር እንዳትሞክሪ አንዳንድ ነገሮችን ልንገርሽ። አዲሷ ሰራተኛችሁ የኔ ቅጥር ናት፣ እሷን አትቁጠሪያት። እንዴት እንደገባው ለማወቅ አያዳግትሽም ብዬ አስባለሁ። ዘበኛችሁንና ሌላዋ ሰራተኛም እስከ ነገ ማታ እንቅልፋቸውን እንዲለጥጡ ከቢራ ጋር የሚቀመስ ነገር ተሰጥቷቸው እያንኮራፉ ነው። ለእናትሽም ከመኝታ በፊት የለመዱትን አረንጓዴ ሻይ ከእንቅልፍ መድኃኒት ጋር ቀምማ ስለሰጠቻቸው ለሽ ብለው እንደተኙ አረጋግጬ ነው አንቺ ጋር የመጣሁት። ስለዚህ ብዙ የማይገባ አምባጓሮ ሳንፈጥር እንደተከባበርንና እንደተዋደድን ቀስ ብለን እንውጣ ብሎ ከአልጋው ላይ የወደቀውን ደብዳቤ በጥንቃቄ አጣጥፎ ኪሱ ውስጥ ከተተው። ወደ ራስጌዋ ሄዶ የልጅነት ፎቶዋን አንስቶ ሳም አድርጎ መልሶ አስቀመጠው። ከዛም ስልኳን ከኃይል መሙያ ሽቦ ላይ ነቅሎ ወደ ኪሱ ከተተው። ቀን ከሳንቾ ጋር ያወሩት ሁሉ አንድ በአንድ በውስጡ አለፈ። ደብዳቤውን እንዳነበብኩት ምን ነው በደወልኩለት ወይም እናቴ ጋር ሄጄ በተኛው ብላ ተጸጸተች። ዘመዶቻቸው ቤት እደሩ ሲባሉ ቢያድሩ ኖሮ ከዚህ ሁሉ ጉታ መልጥ እንደነበር አሰበች። ከእንቅልፋቸው ሲነቁ እናቷስ ምን ይላሉ? እነ ሳንቾና ሌላ ሰው ሁሉ ለቅጽበት ትዝ አሏት። ክንዷን ይዞ ሲያስነሳት ከሐሳቧ ባነነች። በደመ ነፍሷ እየተከተለችው ለመጨረሻ ጊዜ መኝታ ቤቷን ዞር ብላ ተሰናብታት ወጣች። የእናቷ መኝታ ቤት ጋር ስትደርስ ቆም ስትል በሩን ከፈተና ዋናውን መብራት አብርቶ ካላመንሽኝ እንደ ዛሬውም ተኝተው አያውቁም ብሎ ጠቃ አድርጎ የሚያንኮራፉ እናቷን ሲያሳያት ሁሉም ነገር ያለቀ ጉዳይ መሆኑን አመነች። መብራቱን አጥፍቶ ክንዷን እንደያዘ ደረጃውን ወርደው በሳሎኑ በኩል ዋናውን የበረንዳ በር ከፍተው ወጡ። የውጭው በር ላይ ሲደርሱ ገርበብ ያለውን የዘበኛውን ቤት በር በእግሩ በረገደው። በጀርባቸው ጋለል ብለው ወደሚያንኮራፉት ሽማግሌ ባገጁ ጠቆማት።
ሳቅ ብሎ በትልቅ ብርጭቆ ተቀድቶ ያላለቀውን ቢራ ብድግ አድርጎ አሸተተው። የውጭውን በር ከፍተው ወጡ። ከውጪ ቆልፎት ቁልፉን በላይ ወረወረው። እሷን አስቀድሞ የኋላ ወንበር ላይ ተቀመጡ። መኪናዋ ስትንቀሳቀስ ወደ ኋላ ዞር ብላ ግቢያቸውን ባይኗ ተሰናበተች። መኪናውን የምትሾፍረው ሴት መሆኗን አይታ ገረማት። ከጎኗ የተቀመጠችው በግርብ የቀጠራት የቤት ሰራተኛው ነበረች። አሁን ያላት ነገር ሁሉ እውነት መሆኑን ይበልጥ አመነች። የመጨረሻውን የዘብ ኬላ አልፈው ሲወጡ ውስጧ የቀረው ተስፋ ሁሉ ተሟጦ ጠፋ። ወደ ሲኤምሲ አቅጣጫ ዙረው ፍጥነታቸውን ጨምረው ሲገሰግሱ ከኪሱ ውስጥ ቆሻሻ ወጣ። ከዚህ በኋላ ወዴት እንደምንሄድ ማወቁ ስለማይጠቅምሽ ዓይንሽን ማሰር ይኖርብኛል። ከዛ ውጪ የማይሆን ነገር አደርጋለሁ ብለሽ እስካልሞከርሽ ድረስ ሴፍ ነሽ ብሎ ዓይኗን በሻሹ ሸብ አደረገና እጁን ትከሻዋ ላይ ጣል አድርጎ ጸጥ እንዳሉ ጉዟቸውን ቀጠሉ። ግማሽ ሰዓት ያህል ከነዱ በኋላ ለሌላ ግማሽ ሰዓት አካባቢ ኮረኮንች በሚመስል መንገድ ላይ እየነጠሩና እየተንገጫገጩ ነዱ። ፍጥነታቸውን እየጨመሩና እየቀነሱ እየተጣጠፉ ሲሄዱ ቆይተው ድንገት ቀጥ አሉ። ከመኪናው ሲወርዱ ዓይኗ ላይ ያሰረውን ሻሽ ሲያወርድላት የት እንዳለችም ለማወቅ አልቻለችም። ለመጥለቅ አፋፍ ላይ ባለችው ደብዛዛ ጨረቃ ብርሃን በአካባቢው የሚታይ ሌላ ቤት እንደሌለና ከቤቱ ጀርባ ያለውን ጫካ ለማየት ብቻ ችላለች። ቤት ከገቡ በኋላ ከመደርደሪያ ላይ ያለውን ትልቅ ፋኖስ ለኩሰው ሁለት ሴቶች ከወደ ጥግ ያሉ በርጩማዎች ላይ ቁጭ ቁጭ አሉ። በዓይናቸው የሆነ ነገር ተነጋገሩ። አንዲት ሻማ ለኩሶ ወደ እርሷ ተጠጋ። በአንድ እጁ ክንዷን አፈፍ አድርጎ ወደ ጓዳ ካለ አንድ ክፍል ይዟት ገባ። እዚህ ጠብቂኝ፣ የሞኝ ስራ ለመስራት እንዳትሞክሪ ብሎ በሩን ዘግቶባት ተመልሶ ወጣ። ክፍሏ መስኮት የላትም። ጣራው በጭስ የጠቆረና ከፍ ያለ ነው። ክፍሉ ውስጥ ካለው የስፖንጅ ፍራሽና አግዳሚ ወንበር በቀር ምንም ነገር የለም። ትንሽ እንደቆየ ሳሎን ቤት ውስጥ የጋለ ክርክር ሰማች። ምን እንደሚያወሩ ለመስማት በሩ ላይ ጆሮዋን ለጠፈች። የሚሉትን ልትረዳ አልቻለችም። በሩን ለመክፈት ጫን ጫን ስትለው ከውጪ መቆለፉን አወቀች። የሞኝ ስራ ለመስራት እንዳትሞክሪ ያላት ትዝ አላት። ተመልሳ አግዳሚ ወንበሩ ላይ ተቀመጠች። ከጥቂት ጊዜ በኋላ ከውጭ ያለው በር በኃይል ተዘጋ። ብዙም ሳይቆይ መኪናዋ ጮኻ ስትሄድ ተሰማት። በከፍተኛ ድምፅ እየተሳደበ ወዳለችበት ክፍል ሲመጣ ኮቴውን ሰምታ ውስጧ በፍርሃት ራደ። በሩን ከፍቶ ሊገባ አለና መልሶ በኃይል ደርግሞት ወደ ሳሎን ተመለሰ። ወደ በሩ ጠጋ ብላ ስታየው በሩ አለመቆለፉን አረጋገጠች። ወደ መደርደሪያው ተጠግቶ ፋኖሱን ሊያጠፋ ሲታገል የመውጫ በሩን አቅጣጫ በጥንቃቄ ለማየት ሞከረች። ልክ ፋኖሱን ሲያጠፋው እሷም ሻማውን አጠፋችው። በሩን ከፍቶ ሲገባ ክፍሉ በጨለማ ተውጧል። ሻማውን ምን አጠፋው ብሎ ሲያንባርቅ እኔ ምን አውቃለሁ አለች ድምጿን በፍርሃት እንደሚንቀጠቀጥ አድርጋ። በሩን እንደተከፈተ ትቶ ወደ ሳሎን ተመለሰ። ተከትለው ቀስ ብላ ከክፍሉ ወጣችና ከጥግ አካባቢ ልጥፍ ብላ ቆየች። የበራውን ፋኖስ ይዞ ጨለመብሽ የኔ ልዕልት እያለ ወደ ነበረችበት ክፍል ገባ። ኮቴዋን ቀስ አድርጋ ወደ ዋናው በር ፈጠነች። ያው የሞኝ ስራ ሰራለው ብለሽ ፍቅሬን ወደ ቁጣ እንዳትቀይሪው ሲል የመውጫ በሩን ለመክፈት ታገለች። ፋኖሱን እንደያዘ ወደ በሩ ሮጠ። የፋኖሱን ብርሃን ወገግታ በሩን ለመክፈት ረዳት።
እየጮኸች ስትሮጥ ተከትሏት ወጣ። የያዘውን ፋኖስ ሜዳው ላይ አሽቀንጥሮ ብትቆሚ ይሻልሻል እያለ ተከተላት። ከዋናው መንገድ ወጥታ ወደ ጫካው ገባች። ከኋላ የሱ የስድብ ጩኸት፣ ከፊቷ ደግሞ ከሩቅ የሚሰማ የጅቦች ጩኸት ሆዷን በፍርሃት አገላበጠው። ነፍሷን ለማዳንና ለመኖር የሚደረግ የሞት ሽረት ተጋድሎ አይሎ ወደፊት ጥላው ገሰገሰች። የሱ ድምፅ እየራቀ መጣ። የጨለማውንና የጫካው አስፈሪነት ውስጧን አራደው። ዛፍ ላይ ወጥታ ሌሊቱን ለማሳለፍ አሰበች። ለመውጣት የማይመቹ ችፍቅ ያሉ ቁጥቋጦች ሆኑባት። ከፊትና ከኋላ አስፈሪ በሆኑ የማታውቃቸው ድምጾች ተከበበች። እየተንቀጠቀጠች ቀጥ ብላ ቆመች። እየቀረቧት ያሉት ድምጾች የተቆጡና የተራቡ መሆናቸውን ውስጠ ልቦናዋ ነገራት። ከፊት ለፊቷ በቅርብ የሚታያት ጥላ እየቀረባት መጣ። ጩኸቷን ስትለቀው ዘሎ ተከመረባት። ከላይዋ ላይ ተገፍትራ ለማንሳት አንገቱን ጨምጥዳ እየታገለች ላንቃዋ እስኪሰነጠቅ ጮኸች። ከመኝታ ቤታቸው ጩኸቷን ሰምተው የመጡት እናቷ ትከሻዋን እየነቀነቁ ሲቀሰቅሷት በላብ ተዘፍቃ ነበር። እቅፋቸው ውስጥ ሆና ለረጅም ደቂቃዎች ያለማቋረጥ እየተርገፈገፈች እንደ ሕፃን ልጅ አለቀሰች። ነፍሱ እያላጋው በመጋረጃ የተጠላለፈውን የመኝታ ቤቷን መስኮት ተነስተው ዘጉት። ወደ ራሳቸው መኝታ ቤት ደግፈዋት ሲሄዱ ህልምና እውኑ ተደበላልቆባት ነበር። ከአስፈሪው ህልም እንደነቃሽ ለማወቅ ረጅም ደቂቃዎች ወሰደባት። በየመሃሉ ስትንቀጠቀጥና ስትደነብር እንቅልፍ ባይናቸውም ሳይዞር ነጋ። ጠዋት ላይ የደብዳቤውን ጉዳይ ቀን የሆነውን ሁሉ ነገረቻቸው። በዚሁ የተነሳ ቀኑን ሁሉ ተረብሻ ከቤትም ሳትወጣ ዋለች። ማታ ላይ ሳንቾ ቤታቸው መጥቶ የሆነውን ነገረችው። ስሜቷን መቆጣጠር እያቃታት ይህንን እብድ ወይ ፈልጌ ራሴ ነኝ የምገድለው ወይ ደግሞ የሰው መብትና ክብር የማይከበርበትን ሀገር ጥዬ መሄድ አለብኝ። ያልተነካ ሁሉ እሱ እኮ ስለሚወድሽ ነው፣ አያሳዝንሽም ወይ ቅብጥርሴ ምናምን ይላል። እሱን ነበር በቁሙ ለጅብ መስጠት፣ ጅብ የመሰለ ፍጥረት ብላ ተቁነጠነጠች። እስከ እኩለ ሌሊት አካባቢ ቆይቶ ወጣ። ጭር ባለው መንገድ ላይ እየነዳ ሊመልሳቸውም ሲያስቆማቸውም ያልቻሉ ብዙ ጥያቄዎች ከግራና ከቀኝ ያዋከቡት። እንደ ሚስጥር ያሉ አፍቃሪ ነኝ ባይ አድብቶ አሳጆጆቻቸውን መከራቸውን የሚያሳያቸው ስንት ይሆኑ? በስጋቸው ላይ ከሚደርስባቸው መከራ ተጨማሪ በየዕለቱ በስሜታቸውና በህልውናቸው ላይ የሚፈራረቅባቸውን ስቃይ ማን ይረዳላቸዋል? የወጣትነታቸውን እድሜ የደስታ ሳይሆን የሽብር፣ የእንቅልፋቸውንም ሰዓት የእረፍት ሳይሆን የቅዠትና የሰቆቃ ከማድረግ የከፋ በሰብአዊ ፍጥር ላይ ሊፈጸም የሚችል ምን ግፍ አለ? በሌላ ሰው ወይም በሌላ ሰው ልጅ ላይ የሚደርሰው አበሳ ቤታችን እስኪገባ ዝም ካልን ችግሩ እኛ ቤትስ የገባ ቀን ለእኛስ የሚደርስልን ማን ነው? ከተንሻፈፈ ፍቅር ቀጥተኛ ጥላቻን መሸከም፣ ከበሽተኛ አፍቃሪም ከጤነኛ ጠላት ጋር መኖር እንደሚቻል የሚያውቁ ስንት ይሆኑ? እንደምንም ግቢ ውስጥ ቦታ ፈልጎ መኪናውን አቆመና 10 እየተገላመጠ ወደ ቤቱ ገባ። ጥቃት በሌላ ሰው ሲደርስ ተረት ነው፣ በራስ ሲደርስ ግን ከሞት የከፋ መከራ ነው። ጥቃት የሚፈጽሙት ከሰው ያልተፈጠሩ አውሬዎች ናቸው ብለን ስለምናምን የኛ ልጆችና የቅርብ ሰዎች በሌላ ሰው ላይ ለሚያደርሱት ስቃይ አይናችንን በቀላሉ ሊታወር፣ ሽንጣችንን ይዘን ልንማኮትላቸው እንችላለን። ተጠያቂዎቹ የሌላ ሰው ልጆች እስከሆኑ በእኛ ላይ የማይደርስ ይመስለናል። መፍትሄው ጥቃትን ማንም ይፈጽመው በማንም ላይ ይፈጸም
በእኛ ላይ እንደተፈጸመ አድርጎ መውሰድ ብቻ ነው። ከተኛ በኋላም ነገሩን ለረጅም ደቂቃዎች ከአእምሮ ሊያወጣ አልቻለም። ሌላ ሰው ከመስታወቱ ፊት ለፊት ሆኖ እያፏጨ ከረባቱን ሲያስተካክል ንጹህ ከእንቅልፏ ነቃች። ወይኔ ድካም! ነጋ ማለት ነው? አንተ አይደክምህም እንዴ? አይኗን እያሻሸች ተንጠራራች። ድካምን ይድከመው እንጂ እኔማ በምን ፍዳዬ አለ ወደ እርሷ ዞሮ። እንዴት ነኝ? ይሄ ከረባት ብዙ መሄድ አልመሰለኝም። የቱ ይሻላል? ከመልበሻው ላይ ያስቀመጠውን ጥቃቅን ወርቅማ ነጠብጣብ ያለውን ጥቁር ሰማያዊ ከረባት መረጠች። እንድታስርለት ወረወረላትና ያጠለቀውን ከአንገቱ ላይ ማውለቅ ጀመረ። ዛሬም ስራ መግባት አለብህ እንዴ? አውቀሃል አይደል ለመሄድ 3 ቀን እንደቀረን? ፊቷ ላይ የረበበውን ቅሬታ ለመደበቅ አልቻለችም። በእናትሽ እሱን አታስታውሽኝ። ምን ላድርግ? ገና ብዙ ያልተያያዘ ነገር ስላለ እኮ ነው። ቶሎ ጨርሼ ከምሳ በፊት እመለሳለሁ። ፀጉሯን እያሻሸ ካልጋው ጫፍ ቁጭ አለ። እኔ ግን ማለቂያውም ዓላማውም አይገባኝም። እጁን ከራሷ ላይ አንስታ ውስጧ ያለውን ብሶት እንደምንም አፍና ለማስቀረት ሞከረች። ሰሞኑን ሁሉ ንጭንጭ ሲያደርጋትና በሆነው ባልሆነው ስትበሳጭ ነው የከረመችው። ለምን ዝም ትላለህ? ቢያንስ ይችን 3 ቀን ምን አለ አብረህን ብታሳልፍ? አንተማ የፈለግከውን አግኝተሃል፣ ምን አለብህ? ከአልጋ ውስጥ ወጥታ ወደ መታጠቢያ ቤት ልትሄድ ስትል እጇን ያዝ አድርጎ አቆማት። ፍቅር፣ ከእናንተ ለወራት አይደለም ለአንድ ቀንም መለየት ምን ያህል ስቃይ እንደሚሆንብኝ የምታውቂ ይመስለኛል። ጥሩ ነገር መስራት ካስፈለገ ያለ ስቃይ ሊሆን አይችልም ሲል እጇን አስለቀቀችው። እኔ አንተ ደስ እንዲልህና ህልምህ እንዲሳካ የሚቻለኝን ሁሉ ለማድረግና ለመሆን ሞክሬያለሁ፣ ግን ማለቂያው አይታየኝም። ምኑ ነው ጥሩ ነገር? ልጆችህንና ቤተሰብህን የትም በትነህ የምትሰራው ስራ? ቆይ እስኪ ከዚህ በኋላ በዓመት ስንት ጊዜ ነው ክሊኒክህን ጥለህ ከኛ ጋር መሆን የምትችለው? መቼም ወደዚህ ጠቅልለን ገብተን እንኖራለን የሚል ተስፋ ይዘህ እንደማይሆን አስባለሁ። እሺ አሁን ምን አድርግ ነው የምትይኝ? ይህ ሁሉ ስራ ከተጀመረ በኋላ ጥዬ ልሂድ? ወይስ ዛሬ ጠዋት ስራ መግባቴና መቅረቴ የሚያመጣው ልዩነት አለ? እንደሱ ከሆነ ደውዬላቸው ልቀር እችላለሁ አለ በስጨት ባለ ድምፅ። ሌላ እኔ የምለው ነገር እኮ የገባህ አልመሰለኝም። ራስህ አስበህ የማታደርገው ነገር ምንም አይጠቅመኝም። ጉዳዩ ዛሬ ጠዋት ስራ መግባት አለመግባት አለ አይደለም። ቤተሰቡ ላይ የፈጠርክ ያለውን ጫና የተረዳኸው አልመሰለኝም። አቅሜንም ፍቅሬንም እየገዘገዝከው ነው። ቢያንስ ያለችውን ትንሽ ጊዜ ስራ፣ ስብሰባ፣ ቅብጥርሴ እያልክ የምትጠፋ ከሆነ ተለያይተን በምንቆይባቸው ወራት በምን አቅም ነው እንደ ቤተሰብ ተያይዘን የምንቆየው? ተመልሳ ራሷን በሁለት እጇ ይዛ ተቀመጠች። የማይሆን ክርክር ውስጥ ገብቶ ነገሩን ማባባስ ስላልፈለገ ዝም አለ። ከትንሽ ጸጥታ በኋላ የማትቀርበት ጉዳይ ከሆነ ሂድ፣ ቢያንስ ግን ቶሎ ተመለስና ከሰዓት በኋላውን ከልጆቹም ጋር የሆነ ነገር እያደረገን አብረን እናሳልፍ። ወደ መታጠቢያ ቤት ለመግባት ስትነሳ እቅፍ አድርጎ ሳማት። ልቡ ግን ሊገባው ባልቻለ ምክንያት እየደማ ወጣ። መንገዱን ሁሉ ስሜቱ ተረብሾ ሐሳቡ ተደበላልቆበት ነበር ክሊኒክ የደረሰው። የመጀመሪያ የማኔጅመንት ስብሰባቸውን የሚያደርጉት ዛሬ ነው። የስብሰባውን አጀንዳ አየት አየት አድርጎ ስለ ክሊኒኩ የአመራር መዋቅር ያወጣውን ዝርዝር ዕቅድ ሲያስብ ቆየ። አሁንም ውስጡ አረግብ ስላለው ትንሽ ዘና ቢያደርገኝ ብሎ የቀዳውን ቡና ፉት እያለ ፒያኖውን ረጋ አድርጎ መጫወት ጀመረ። ፒያኖ በክሊኒኩ ምረቃ ላይ ባለቤቱ ንጹህና ጓደኞቹ በስጦታ ያበረክትለት ነው።
በቢሮው ውስጥ ፒያኖ እንዲኖረው የሁል ጊዜ ምኞቱ ነበር። የክሊኒኩ ምረቃ ቀን ንጹህ ያደረገችውን ንግግርና ለእርሱም አበርክቶት የተጫወታቸውን ሙዚቃ አሁንም አይረሳውም። የምታሳየው ብስጭትና ስለ ክሊኒኩም ያላት ምሬት ግራ እያጋባው ነው። ይህ ዓመት በ8 ዓመት የትዳር ጊዜያቸው ውስጥ ፈታኝ ሆኖበታል። ወደ አንድ አቅጣጫ የሚመራ የጋራ ዓላማ የሌላቸው ተጋቢዎች፣ ያስተሳሰራቸው ፍቅር እንኳን ሳይቀር ደስታ ሳይሆን እስር ቤት ሊሆንባቸው ይችላል። ፍቅር አጣማሪ ኃይል ቢሆንም የሕይወትን ትርጉምና አቅጣጫ ሰጪው አጣጣሚ ኃይል ግን የጋራ የሕይወት ዓላማ መሆኑ ገና አሁን ነው የተገለጠለት። ከዚህም በኋላ አንዳቸው ወይም ሁለቱም አቻችለውና አመቻችተው ወደ ጋራ የኑሮ ዓላማ ካልመጡ ንጹህ እንዳለችው ቱባ ፍቅራቸው ተገዝግዞ መበጠሱ እንደማይቀር ስስ ስጋት ገብቶታል። ሁለት ሰዓት ተኩል ሲሆን ለስብሰባው ከክሊኒኩ ጀርባ ወዳለችው የሰራተኞች ካፌ ሄደ። ካፌዋ ክብ ጎጆ ስትሆን በአብዛኛው ግድግዳዋ በመስታወት የተሞላ ስለሆነ ውስጧ ፍክት ብሎ ቅልልና ዘና ያደርጋል። የቀረበውን ሻይ ቡና እንደ ፈቃዳቸው እየቀዱ ትንሽ ከተጫወቱ በኋላ በዋና ዋና ጉዳዮች ላይ ተነጋገሩ። በመጨረሻም የክሊኒኩን የኃላፊነት መዋቅር እንዲወያዩበት በስዕል በተደገፈ ማብራሪያ አቀረበላቸው። ያው እንግዲህ እንደ ክሊኒኩ ጀማሪ ስታፍና መስራች አባልነታችን የአመራር ቦርዶቹን እኛው 5ታችን ነን። የተለያዩ ኃላፊነቶችን የምንከፋፈል ሲሆን ዶክተር ሲራክ ሜዲካል ዳይሬክተር፣ ሲስተር ዘቢባ የአስተዳደር ኃላፊና የነርሲንግ ዳይሬክተር፣ ሚስጥር የስነ ልቦናና የምክር እና የማህበራዊ አገልግሎቶች ዳይሬክተር፣ እንዲሁም ሳንቾ የክሊኒኩ ክሊኒካልና ጠቅላላ አገልግሎት ዋና አስተባባሪ ይሆናል። የሌሎቻችሁ ግልጽ ይመስለኛል። የሳንቾ ተጠሪነት በቀጥታ ለኔ ሳይሆን የማዕከሉ መዋቅርም ሆኖ አጠቃላይ ስራው ያው በሂደት ነው የሚዳብረው። በማንኛውም ዘርፍ ክፍተት እንዳይኖር ሁላችንም የሚያያይዘንና ሁሉም ነገር በትክክል እንዲሄድ የሚያደርገው ሳንቾ ይሆናል። ነገሮች ቦታቸውን ይዘው ሲስተካከሉ እንደ ፍላጎቱ ወደ ማህበራዊ አገልግሎት ወይም ወደ አስተዳደራዊ አቅጣጫ ማተኮር ይችላል ብሎ ዝም አለ። የፋይናንስ ስራውንስ ምን አሰብክ? ምክንያቱም ከአገልግሎት ከሚሰበሰበው ገንዘብም ሆነ ካሉት የግንባታና የማስፋፋት ስራ አንጻር የራሱ ባለሙያ የሚያስፈልገው ይመስለኛል ስትል ሲስተር ዘቢባ ሁሉም በመስማማት ራሳቸውን ነቀነቁ። እስካሁን በትርፍ ጊዜ የሂሳብ ሰራተኞችና በሳንቾም ተቆጣጣሪነት ነበር አብዛኛው ስራ የተሰራው። አሁን ግን እንዳልሽው በሙያው በቂ ልምድና ስልጠና ያላቸው የሙሉ ጊዜ ገንዘብ ያዥና የሂሳብ ሰራተኛ መቅጠር ይኖርብናል። ተጠሪነታቸው በቀጥታ ላንቺ ይሆናል ማለት ነው ሲስተርዬ። ራሷን ነቅንቃ መስማማቷን ገለጠች። ሌሎች ዝርዝር ጉዳዮችንና ያጋጠሟቸውን ችግሮች ተወያይተው ቋሚ ስብሰባቸው ለጊዜው በየሳምንቱ ሐሙስ ጠዋት እንዲሆን ተስማሙ። ስብሰባቸው ሲያልቅ ወደ ሲስተር ዘቢባ ዘወር ብሎ ሲስተር፣ የጋሽ ሲራጅ ጓደኛ ያልሽኝ ሰውዬ ልጃቸውን ይዘው ዛሬ ነው የሚመጡት? ደውለሽላቸው ነበር እንዴ? አለ ወረቀቶቹን እየሰበሰበና የጀመረውን ውሃ እየተጎነጨ። መተው መኪናቸው ውስጥ ናቸው መሰለኝ። ሊረብሽ ይችላል ብለው ስለፈሩ ተራቸው እስኪደርስ እዚያው ብንቆይ ይሻላል ብለው ነው። በጣም ማኒክ ነገር ስለሆነ አርፎ አይቀመጥም ስትል ሌሎቹም እነርሱን እየሰሙ እዛው ቆሙ። ኦሪሊ እድሜው ምን ያህል እንደሆነ ታውቂያለሽ? አይ እንጃ፣ ብቻ ኮሌጅም የጨረሰ ነው። በጣም ጎበዝ ልጅ ነበር። ምን እንደነካው እንጃ። እናቱ እንደነገረችኝ ሱስ ምናምን ውስጥ ሳይገባ አልቀረም። አይ ጥሩ፣ በቃ ያውና ንጹህ መሄዳቸው ስለደረሰ እኔ ቶሎ መውጣት አለብኝ ዛሬ። ነገም መግባት የምችል አይመስለኝም። ችግር ካለ ዶክተር ሲራክ ስላለ ወደ እሱ ይመራልኝ እንግዲህ አለ ሲራክን እያየ።
አለን የደጀን ኃይል ተማመን ነው ብሎ ሳቀ። ሁሉም ወደ የቢሮቸው ሲበታተኑ ሳንቾና ሚስጥር ብቻ እዛው ቀሩ። ወደ ዋናው ክሊኒክ እየገቡ ሲስተርዬ እኔ ቢሮ ጠብቃቸዋለሁ፣ ለምን ቶሎ ካርድ አውጥተው እንዳያቸው አታስገቢልኝም አለ። ጥሩ ዶክተርዬ፣ በቃ ትንሽ ደቂቃ ስጠኝ ብላ ተፍተፍ እያለች ሄደች። ቢሮ ገብቶ የሚመለሱ ስልኮቹን መላለሰና ንጹህ ጋር ሲደውል አላነሳችም። የኔ ፍቅር እወድሻለሁ፣ ጠዋት ስላሳዘንኩሽ አዝናለሁ፣ ቶሎ ደርሳለሁ ብሎ የጽሑፍ መልእክት አስቀመጠላት። ብዙም ሳይቆይ ሲስተር ዘቢባ ህመምተኛውንና አባቱን አስከትላ ቢሮ ስትገባ ተነስቶ ተቀበላቸው። እየጨበጣቸው ሌላ ሰው ሲል አባትየው ከማል እባላለሁ ዶክተሬ፣ አላህ ይስጥልኝ፣ በጣም ትልቅ ውለታ ነው አሉ በጨነቀው ፊታቸው እንደምንም ፈገግ ለማለት እየሞከሩ። ቁመተ ረጅም ግዙፍ ሰው ናቸው። ልጃቸው ከወዲያ ወዲህ አይኖቹ ይቅበዘበዛሉ። የሌላ ሰውን መኖር ልብ ሳይልም ለአመል እንደነገሩ ጨበጠው። ወደ ፒያኖ ሄዶ ነካ ነካ አድርጎ ከራሱ ጋር እየሳቀ ክፍሉ ውስጥ ወዲያ ወዲህ ሲል ቆየ። እንዴ ይሄ መኖሪያ ቤት ነው ወይስ? ወላሂ እዚህ መታከም ሳይሆን መኖር ነው የምፈልገው። ፍሪጁ፣ ቡናው፣ ፒያኖ ምን ቀረ? ኮካ ነገር አለ እንዴ ነፍሱ ብሎ ወደ ፍሪጁ ሲሄድ አባቶቹን ይዞ አስቆሙት። አረ እባክህ ስርዓት አንተ ልጅ፣ እስኪ ሌላ ሰው እንዳይጨነቁ አረጋግቷቸው ነገሩን ችላ ብለው እንዲቀመጡ ወደ ሶፋቸው ጠቆማቸው። ወደ ፍሪጁ ሄዶ ኮካ ከፍቶ አወጣና ለኑረዲን ሰጥቶት ከፊት ለፊታቸው ካለው ሶፋ ላይ ተቀመጠ። ኮካውን በአንድ ትንፋሽ ጭልጥ አድርጎ ጠጥቶ ጣራውን እያየ ከት ብሎ መሳቅ ጀመረ። በቢጫ ሸሚዝ ላይ ያደረገውን ወይን ጠጅማ ሹራብ አውልቆ አጠገቡ ጣል አደረገው። ከራሱ ጋር እያኩተመተመ ሲያወራ ሌላ ሰው አጠገቡ ወደ ተቀመጡት አባቱ እያየ ይቅርታ ስብሰባ ላይ ሆነን ብዙ አስጠበቅናችሁ፣ ቆያችሁ እንዴ ከመጣችሁ አለ። ወሬ ለመጀመር ያህል ትንሽ ከተጫወቱ በኋላ ወደ ልጃቸው ዞር ብሎ ኑረዲን ምን እያሰብክ ነው? ችግር አለ እንዴ ሲለው ድንገት ቀጥ ብሎ ቆመ። በደማቁ ከትከት ብሎ ሲስቅ ቆየና ተመልሶ ተቀመጠ። አይኖቹን እንደ ማጉረጥረጥ አድርጎ ታውቃለህ ሀገሪቱ ለምን ደሃ እንደሆነች? ፈሪ ቦቅቧቃ ሰው በዛ። ቢዝነስ የገባው አንድ ሰው እንኳን የለም። 7 በቢሊዮን የሚቆጠር ገቢ የሚያመጡ ፕሮጀክቶች ቀርጬ ኢንቨስትመንት ቢሮ አስገባው። እነሱ ሲንከረፈፉ ቻይናዎቹ ሌሊት ቤት ድረስ መጥተው በስንት አማላሽ ለምነውኝ ወሰዱት። ህንዶቹ ራሳቸው አሁን ውጭ እየጠበቁኝ ነው። አባቴ ደግሞ ታውቃለህ 2 የወደድኳቸው ሴቶች አሉ። ገንዘብ ከሚባክን ሁለቱንም በአንድ ቀን አጋባኝ ብለው። ግን ቆይ አንተ ነጋዴ ነህ እንዴ ዶክተር? ከሀሳብ እንደ ፌንጣ ሲዘል ቆየና ትክ ብሎ አፈጠጠበት። ምን እመስልሃለሁ አለው ረጋ ባለ ድምፅ ወደ ኋላ እንደመደገፍ ብሎ። አጭበርባሪ ነገር ነሽ። በሙዚቃና በኮካ እያታለልሽ በአሜሪካ እንግሊዘኛሽ ይህንን ፋራ ህዝቤ ፈዜ እየከተትሽ በዶላር ትከትፊዋለሽ አይደል? የሰውን ብር ማለብ ነው አይደል ስራሽ? አምሹር ቺኮቹማ በቃ ፒያኖውን ገና ተረም ስታደርጊላቸው መታው አንገትሽ ላይ ጥምጥም ሲሉ ይታየኛል። ኮካ መድገም እችላለሁ ብሎ ባዶውን ጠርሙስ ሲጨልጥ አባቱ ስቅቅ ብላቸው እጁን ጭምቅ አደረጉት። እንዴ አባ ምን ነው? አባ በእናት ሹፈው እስኪ ጫካውን ብሎ መልሳቸውን ሳይጠብቅ ወዲያው ወደ ጎን ዞር አለና ፒያኖ ላይ ያለችውን ዋይፊ ናት ቀሽት ገለና ያፈስከው ዶክ ብሎ እየሳቀ የሆነ ነገር እንደጠፋበት ኪሱን ሲበረብር ቆየ። እርሱ ያወጣውን የተጨረማመተ ወረቀት ሲያገላብጥ ሌላ ሰው ወደ አባቱ ዞረ። እስኪ እርሱ ይንገሩኝ እንዴት ጀመረው? ቆየበት እንዴ ሲል በረጅሙ ተነፈሱ። እንግዲህ ይቅርታ
መቼም ይገባሃል አንተ ዶክተር፣ አሁን ይሄው እድሜው 25 ዓመት ሆነው አይደል? የመጀመሪያ ጊዜ ሲያመው ኮሌጅ እንደገባ አካባቢ 19 ዓመቱ ነበር። እንዲሁ አቅሉንና ጨርቁን ጥሎ አንዴ የአላህ መልእክተኛ ነኝ፣ አንዴ የሚቀጥለው ጠቅላይ ሚኒስትር ነኝ በማለት ነበረ። ደግሞ ምን ልበልህ፣ እንቅልፍ የለ፣ እረፍት የለ፣ መለፍለፍ ነው። ኋላ እንደተረዳሁት ያኔ ጫት፣ ሲጋራ ምናምንም ሳይጀምር አልቀረም። በስንት መከራ አማኑኤል አስገብተን ሻል ብሎት ወጣ። ይህ እንግዲህ 4ኛው ነው። እንዲህ ሲወፍፍ ሻል ሲለው መድኃኒቱን ያቆማል፣ ወይ ሽንት ቤት ይጨምረዋል፣ ወይ ጠፋ ይለናል። የሆነ ያልሆነ ነገር ሲጀምር ሲያቆም ልቦናውን ሁሉ ይሰልበዋል። እያደር መተኛት ይከለክለዋል። በቃ ጉልበቱን ከየት እንደሚያገኘው አላውቅም። ንግግሩና አስተሳሰቡ ሁሉ አውሎ ነፋስ ይሆናል። ይህን መያዝ ነው፣ ያንን መልቀቅ ነው። ያያትን ሁሉ ካላገባው ነው። ያችንም ይችንም መጎንተል ነው። ምን አደከመ? ምንም የማይችለው ነገር ያለ አይመስለውም። 3 ጊዜ የስራና የቤት መኪኖቻችንን እየወሰደ እያጋጨ ከጥቅም ውጭ ያደረጋቸው። እሱ ግን ይኸው አላህ ምን እንዳየለት አላውቅም። ጭረት እንኳን ሳያገኘው አለ። ብድግ ሲል እጁን ጎትተው መልሰው አስቀመጡት። ታዲያ ችግሩ ልክ ውፍፍናው ቀስ እያለ ሲከስም የአገሩን ጨለማ አምጥቶ ይደፋበታል። ከአልጋ አይወጣ አይበላ፣ ሰው ማግኘት አይፈልግ፣ ዝም ብሎ ማልቀስ ነው። ነጋ ጠባ ሞት ነው ወሬው። ስንቴ መሰለ ካፋፍ የተረፈው ራሱን ሊያጠፋ እየሞከረ እና ይኸው አሁንም 10 ቀኑ እንዲህ መያዣ መላው ከጠፋ ብለው እንደገና በረጅሙ ተነፈሱ። በጥሞና ሲያዳምጣቸው ቆየ። ስለዚህ በተደጋጋሚም ሆስፒታል ተኝቶ ነበር ማለት ነው። መጨረሻ ላይ ይወስድ የነበረውን መድኃኒት ያስታውሳሉ? ሊቲየም ነው። ሊቲየም የሚባል ነገር ግን በአይኔ ማየት አልፈልግም። ዴፓኮት፣ ላርጋክቲል፣ ቶራዚን፣ ሜላሪል ሁሉንም ሞክረውብኛል። ጊኒፒጋቸው አይደለሁ። ስማ ዶክተር፣ እኔ እብድ አይደለሁም። ሄዳችሁ እዳችሁን ፈልጋችሁ ማከም ትችላላችሁ። እኔ ዓለምን የማዳንና ይችን ደሃ መናጤ ሀገር እንደገና ጠፍጥፎ የመስራት ሚሽን ተሰጥቶኝ ማርስ ላይ የነበረኝን ስልጠና ጨርሼ በቅርብ ነው ላንድ ያደረኩት። ሀገሪቱን በፍቅር ስራ ከፈረንሳይ፣ በህንፃና በኪነ ጥበብ ከጣሊያን እኩል የማድረግ ስፔሻል ሚሽን ተሰልጦኝ ነው የመጣሁት። እንግሊዝና ጀርመንን ካላጣው ግን ስራው ሊከብደኝ ይችላል አለና ከትከት ብሎ ሳቀ። ድምፁን ጮክ አድርጎ ንግግሩን ቀጠለ። ደግሞ የዚህን ደንቆሮ ህዝብ ጆሮ በፒንሳም ቢሆን ጎርጉራ መክፈት ይኖርብኛል፣ አለበለዚያ የሚለው ሊገባው አልችልም ብሎ ያወለቀውን ሹራብ እንደገና ለማጥለቅ መታገል ጀመረ። ያው እንዳለህ ነው፣ ያልሞከረው መድኃኒት የለም። ይገርመሃል፣ ሊቲየም ላይ ሲሆን ነው ከሁሉም መድኃኒቶች በትክክል ለሱ የሚሰራለት። ኖ አባባ፣ ሊቲየም የሚባል ነገር አንጎል ቋንጣ የሚያደርግ ጨው ነው እኮ። እኔ ጭንቅላቴን ፈልገዋለሁ። ልክ እኮ ፖዝ እንደተደረገ ቲቪ ወይ አንጎል ላይ እንደ እግር ኳስ ስሎ ሞሽን ነው የሚጫወትብህ። እድሜ ራሱ አጭር ናት ዶክተር። ቆይ ሌላ አዲስ ዲስከቨሪ የለም? ምንድን ነው የዛሬ 70 ዓመት በተገኘ ጨው የምትለጠልጡን? ሊቲየም ቀምሰህ ታውቃለህ አንተ ሲለው እንደማያውቅ በጭንቅላቱ ነገረው። ለዚህ ነው ሊቲየም ነው፣ ደፑኮት ነው፣ ቶራዚን ነው የምትሉት። ደግሞ ቶራዚን ከመውሰድ በእናትህ የአበሻ ወፍጮ ተሸክመህ መዞር ይሻላል። ፈረስ በቁልቁለት የማይጎትተው። ቦቢዝም ማለት ቶራዚን ነው። ለመሆኑ በቤተሰብ ወይ በቅርብ ዘመድ ተመሳሳይ ህመም ያለው ሰው ነበር አለና ጥያቄውን ወደ አባቱ አዞረ። አንድ የኔ ታናሽ ወንድም ነበር። እንዲሁ ላይታች እያለ ሲወፍፍ አንዴ ሲደብት ኋላ ከሀገር እንደጠፋ ቀረ። ያው መቼም በዛ ጊዜ እንደ ህመም የሚያየው የለ እንጃ።
አባታችንም ሰው መድኃኒት አድርጎበት ነው እየተባለ ንክ ቢጤ ነበር። በእናቱ ዘመዶች እንኳን ሁሉም ደህና ናቸው። አሁንም ይቅማል። መጠጥስ? ያው መቃሙን አቆሙም አያቆምም። መጠጥ እንግዲህ እኛ በሃይማኖታችን አንጠጣም። እሱ ግን ሲነሳበት ከጓደኞቹ ጋር ከምኑም ብሎ የት ይቀራል። አሁን በቀደም ጥንብስ ብሎ ነበር ቤት ሲመጣ አሉ ትንሽ አፈር ብለው። ድምፅ መስማት ወይ እንዲያው ለሌላ ሰው የማይታይ ነገር ራዕይ ምናምን ይታያል እንዴ ኑረዲን ሲለው ከት ብሎ ሳቀ። ምን ነካ ዶክተር? እንኳን እኔ ሰው ሁሉ እኮ ባለ ራዕይ ሆኗል እዚህ ሀገር ዶክተር። አይ ለምሳሌ እዛ ግድግዳ ላይ የሚሯሯጡ ልጆች ይታዩሃል? እነሱ ማለት የሚቀጥሉት የሀገራችን ኃይሌና አበበ ቢቂላ ናቸው። ሉክ እዛው ጣራ ላይ ደግሞ ብሎ ሲቀጥል እሱን ተወት አድርገው ወሬያቸውን ቀጠሉ። ኑረዲን ምን ማድረግ ትወዳለህ በትርፍ ጊዜ ሲለው ለእኔ ሁሉም ጊዜ ትርፍ ነው። በዋና ጊዜ ማለት ከሆነ ንባብ፣ ሙዚቃም እጫወታለሁ ሲል እውነት ሙዚቃ ትጫወታለህ? ምን መሳሪያ ነው የምትጫወተው? መሳሪያ ተጫውቼ አላውቅም፣ ግን ካገኘው ክላሽንኮቭ ብጫወት ደስ ይለኛል። ይህ ህዝብ እኮ በመሳሪያ ካልተጫወትክበት ምንም አይገባውም ብሎ ሳቀ። ፒያኖ እችላለሁ ከፈለክ ልጫወትልህ ሲል ወደ አባቱ አየት አደረገ። ሌላ ሰው ጎበዝ ሙዚቃ ተጫዋች ነው። የሚስለውን ስዕል ብታይ አታምንም። የሞከረውን ነገር ሁሉ ይችላል። ኢኮኖሚክስ ነው የጨረሰው ከዩኒቨርሲቲ። ከስራ ንግድም የሚደርስበት የለም። ችግሩ የሰራውን ስራ መልሶ በእጥፍ ያፈርሰዋል። ደግሞ ስልቹ ነው፣ ወረት ያጠቃዋል አሉ አባትየው። እስኪ ታዲያ ለምን ፒያኖ አትጫወትልንም ሲለው ተነስቶ ፒያኖ አጠገብ ተቀመጠ። መጀመሪያ ላይ የግርማ ይፍራሸውን እልልታ ወይም ሙሽራዬ አሳምሮ መጫወት ጀመረና ወዲያው ድብልቅልቅ ያለ ነገር መጫወት ሲጀምር አስቆሙት። የሙዚቃ ችሎታውን አድንቆለት ወደፊት እንዲጫወትለት እንደሚጋብዘው ቃል ገባለት። ሐሳቡን ሰብሰብ አደረገና ኑረዲን ላንተ ላይመስል ይችላል፣ ግን አየህ ጭንቅላትህ በከፍተኛ ውጥረት ውስጥ ነው ያለው። በሕክምና ቋንቋ ማኒያ የምንለው የባይፖላር ህመም ክፍል ነው። በፍጥነትና በትክክል ካልታከምክ አንጎልህም ሆነ ሌላ የሰውነት ክፍሎችህም ይጎዳሉ። በተጨማሪም የመወሰንና ክፉ ደጉን የመለየት አቅምህ ትክክል ስላልሆነ ለተለያዩ አደጋዎችና ችግሮች ልትጋለጥ ትችላለህ። ስለዚህ መድኃኒቱን እንደገና መጀመር ይኖርብሃል ሲለው ከመቀመጫው እየተነሳ 2 ጊዜ ቁጭ ብድግ አለና አልገባህም እኮ ዶክተር፣ ምንም ህመም የለብኝም ነው እኮ ምልህ። አስጋሚና ደል በሆነ ህዝብ መካከል እየኖርን የኛ ደስተኛና የላቀ አስተሳሰብ ደረጃ ለእናንተ ስለማይገባችሁ እኮ ነው። እኔ እናንተ ፕሮግራም አውጥተን የሚውዚክ ቴራፒ በጣም ለባሰባቸው ደግሞ ስፖርት ቴራፒ እየሰጠናቸው ይህንን ህዝብ አብረን ብናክመው ደስ ይለኛል። እኔ እናንተ አብረን ከሰራን የኢትዮጵያን አይደለም የአፍሪካን ህዝብ ጤንነት በቀላሉ ልናስተካክለው እንችላለን። አንዳንድ በሚስጥር ያስጓቸው ዲስከቨሪዎች አሉ፣ እነሱንም ላስተምር እችላለሁ ሲል ሁለቱ ተያዩ። የአንድ እግር ሱሪውን ወደ ላይ ሰብስቦ ወደ ላይ ከፍ አድርጎ አቆየና ከኪሱ ውስጥ እስክሪብቶ አውጥቶ በፍጥነት መጻፍ ጀመረ። ሌላ ሰው ወደ አባቱ አንገቱን ዘመም አድርጎ ያው መቼም አብዛኛውን ነገር አዲስ እንደማይሆንቦ ነው። ህመሙ ባይፖላር ዲስኦርደር የምንለው ስለሆን በአጠቃላይ የስሜት እንደ ዥዋዥዌ በፈረቃ መናጥና ከዛው ጋር የሚፈጠር የአስተሳሰብና ሌሎች የአእምሮ አንኳር ተግባራት መዛባትን ይጨምራል። ኑረዲን አሁን በከፍተኛ የሆነ የስሜት ግለት ውስጥ ነው ያለው። አንጎሉ ውስጥ በተፈጠረው የኬሚካሎች መዛባት የተነሳ መተኛትም ሆነ ረጋ ብሎ ማሰብ፣ ማመዛዘንም ሆነ እውነታውንና ከእውነታ ውጪ ያለውን ነገር በትክክል መለየት አይችልም። መድኃኒቱን ማቋረጡ ጫትና መጠጡም የተወሰነ የማባባስ አስተዋጽኦ ሳያደርግበት አይቀርም።
ከዚህ ሁኔታ በራሱ ቢወጣ እንኳን ቅድም እንዳሉት ከባዱ ነገር ወደ ድባቴ ተንደርድሮ የገባህ እንደሆነ ነው። አሁኑኑ የስሜቱን ሁኔታ ማረጋጋትና አንጎሉን አሁን ካለበት ውጥረት ማሳረፍ ያስፈልጋል። ምናልባት ሆስፒታል ለመተኛት እምቢ ማለቱ አይቀርም፣ ግን ምንም አማራጭ ያለን አይመስለኝም። ወደ ቤት ብንልካውም መድኃኒቱን እሺ ብሎ የሚወስድላችሁ አይመስለኝም። አረ በፍጹም መተኛቱ ነው የሚሻለው። እናንተ እዚህ አስተኝታችሁ ታክማላችሁ እንዴ? አሉ ጭንቀታቸው ከፊታቸው ላይ ተከምሮ። እዚህ አስተኝተን አናክምም፣ ሁለት አማራጭ ነው ያለን። ክፍያውን ከቻላችሁ የግል ሆስፒታሎች አሉ፣ የተሻለ አገልግሎትና ምቾት ያላቸው። ካልሆነ ደግሞ አማኑኤል ላሉ ሐኪሞች ነግሬያቸው ወደዛ መውሰድ ነው ያለው አማራጭ ብሎ እስክሪብቶውን እያተለተለ የሚሉትን መጠበቅ ጀመረ። ክፍያው ምንም ችግር የለውም፣ እንዲያው ግን አንተ ብትከታተለው ደስ ይለኝ ነበር። አንዱም የዶክተር ለውጥ ነው መድኃኒቱን እንዲያቆም የሚያደርገው። እንግዲያው እኔ በሳምንት 2 ቀን ከዚህ እንዲተኙ የምልካቸውን ህመምተኞች የምከታተልበት የግል ሆስፒታል አለ። እዛ እንላከው ታዲያ? በጣም ጥሩ ነው። ችግሩ እንዴት እሺ ብሎ ይሄድልናል ነው። ዶክተር፣ ይህ ነገር ግን ይድናል ወይስ እድሜ ልክ እንደዚህ አበሳ እያዩ መኖር ነው? አሉ ጢማቸውን እያሻሹ። አንዳንድ ሰዎች ላይ ከተወሰነ ጊዜ በኋላ የህመሙ ደረጃ በመጠኑ እየቀነሰ ይመጣል። የተወሰኑት ላይ ደግሞ ለረጅም ጊዜ ከህመሙ ነፃ ሆነው ይቆያሉ። በአጠቃላይ ግን የህመሙ ጥሩ ገጽታ ልንል የምንችለው ነገር ሕክምናውን በትክክል ከተከታተሉት እንደ ማንኛውም ሰው ኖርማል ህይወት መኖር ይችላል። እርስዎ ምናልባት በኑረዲን ላይ እንደሚያውቁት ብዙ የዚህ ህመም ታማሚ ሰዎች በጣም ብሩህ አእምሮና ከፍተኛ የፈጠራ ችሎታ ያላቸው ናቸው አለ፣ ድምፁን ከፍ አድርጎ በእጆቹና በትከሻው እየደነሰ የሚያንጎራጉረውን ኑረዲንን እያየ። እሱ እኮ ነው የሚገርመኝ። ያ ታናሽ ወንድሜም እንዴት ያለ ጂኒየስ ነበር መሰለ። የነካው ሁሉ ወርቅ ነው የሚሆነው፣ ቀልደኛነቱስ ቢሆን። ይህም ልጅ ታዲያ እሱን ነው የሚያስታውሰኝ። እኔ እኮ አታምነኝም ዶክተር፣ ከ3 ሰው ጋር የምኖር ነው የሚመስለኝ። ሲደብተው ሌላ ሰው ነው፣ ቤቱን ሁሉ በጨለማ ይሞላዋል። ከክፍሉ አይወጣ፣ የገዛ ጥላውን ፈርቶና ጠልቶ ነው የሚኖረው። ደግሞ እንዲሁ ወፈፍ ያደረገው ጊዜ ደግሞ ፈጽሞ ሌላ ሰው ይሆናል። ፍርሃትና ይሉኝታ ሁሉ ይጠፋና የሚያቅተው የሌለ ሰው ጤፉ ይሆናል። ከሁለቱም ደና የሆነ እንደሆነ ደግሞ ለሰው አሳቢ፣ ስራውን አክባሪ፣ ሃይማኖቱን ጠባቂ፣ ምን ልበለ የማታውቀው ሌላ ሰው ነው። እንዴት አንድ ሰው እንዲህ እንደ ዥዋዥዌ ላይና ታች እያለ እንደሚለዋወጥ ነው የማይገባኝ። ምን መሰሎ፣ አሁን እዚህ ክፍል ውስጥ ከፍተኛ ሙቀት ወይም ከፍተኛ ቅዝቃዜ ቢሆን ወይ ደግሞ ድርግም ያለ ጨለማና አይን የሚያጥበረብር ብርሃን ቢፈራረቅ የሚታየውን ልዩነት ማለት ነው። ሚዛኑን ሲያጣ ሁሉም ነገር አጥፊ ነው። የሰው ህይወት ሚዛን ነው። ሁሉም ነገር ሲያንስም ሲበዛ በሽታ ነው። ሕክምናውም ያንን ለማስተካከል ነው የሚሞክረው ብሎ ካርዱ ላይ የሆነ ነገር ጫር ጫር ማድረግ ጀመረ። ያንኑ ሊቲያሙን ነው ወይስ ሌላ ነገር ልትጀምርለት ነው ያሰብከው ታዲያ? ሌሎች የተወሰኑ አማራጮች አሉን፣ ግን ብዙዎቹ መድኃኒቶች እዚህ ሀገር አይገኙም። ዋጋቸውም ወደድ ይላል። ከዚህ በፊት ሊቲየም ላይ ሆኖ ጥሩ ከነበረ ግን ምናልባት ለሱ አይነቱ ባይፖላር ሊቲየሙ ከሁሉ የተሻለ ሊሆን ይችላል። ሊቲየም የሚወስድ ከሆነ ግን የተወሰኑ የደም ምርመራዎችና በየ3 እና 6 ወራቶች ማድረግ ያስፈልገናል አለ ቀና ብሎ እያያቸው። ኑረዲንም ሲስተር ዘቢባ ተከትለው ወደ መታጠቢያ ቤት ሄዶ ስለነበር የሆነ ነገር እያኩተመተመ መጣና ከባሻገር መደርደሪያው አጠገብ ቆሞ መጽሐፍት ሲያገላብጥ ቆየ። እህቱ ኳታር ስላለች ከዛ የሚመጣ መድኃኒት ከሆነ ችግር የለም፣ አንተ ጥሩ ያልከውን መድኃኒት ጀምርለት አሉ ወደ ኋላቸው ለጠጥ ብለው ጀርባቸውን እያሳረፉ። ጥሩ፣ እስኪ መጀመሪያ
ላይ ወደ ሌላ መድኃኒት ጀምረን በኋላ ካስፈለገ እሱን ፈቃደኛ ከሆነልን ወደ ሊቲየም እንቀይረዋለን። እስኪ ለማንኛውም አሁን መተኛት እንዳለበት ልናሳምነው እንሞክር። እምቢ ካለም ትንሽ የሚያረጋጋው መድኃኒት ሰጥተነው እንልከዋለን ብሎ ተነሳ። በብዙ መንገድ ሊያሳምኑት ቢሞክሩም አሻፈረኝ ስላለ ተረዳተው ወደ መድኃኒት መስጫ ክፍል ወሰዱት። መርፌ ከተሰጠው በኋላ ትንሽ ረጋ ሲል ወደ ሆስፒታል አስተላለፉት። እነርሱን አሰናብቶ ስራውን ጨርሶ ወደ ቤት ሲሄድም የኑረዲን ነገር ከውስጡ አልጠፋም። አንዳንዴ ህመምተኛን ተሸክሞ ወደ ቤት መጓጓዝና ወደ ግል ኑሮ መቀላቀል በሐኪሞች ዘንድ የተለመደ ነው። ሌላ ሰው ሁልጊዜም በባይፖላር ህመም እንደተገረመ ነው። ህይወት ሽዋዥዌ መሆኗን ያስታውሰዋል፣ ያሳስበዋል። ወደ ላይ ሲጦዙ፣ ወደ ታች ሲዘግጡ፣ በስሜት ማዕበል ሲናጡ፣ ሁለንተናን ሚዛን አሳጥቶ በፈላ ውሃና በበረዶ እየተፈራረቀ እንደሚነከር እግር በተማሚውና በቤተሰብ ላይ ድርብ ስቃይ ይፈጥራል። ሽዋዥዌ ከተወሰነ ገደብ ሲያልፍ ኑሮ ይዛባል፣ ይምታታል፣ ይታመማል። ደስተኛ ኑሮ በተቃራኒ ነገሮች መካከል የተሰወረን መካከለኛና ረቂቅ ሚዛን ፈልጎ ማግኘት ነው። ብርሃንና ጨለማ፣ ሞትና ህይወት፣ ሙቀትና ቅዝቃዜ፣ ደስታና ሐዘን፣ ነጭና ጥቁር፣ አንድነትና ልዩነት ሁሉ ሚዛን የሚፈልጉ ጽንፎች ናቸው። አንዱን ጫፍ አጥፍቶ በሌላው ላይ መጣበቅ የብዙ ጽንፈኝነትንና አክራሪነትን ምንጭ መሆኑን አሰበ። የዥዋዥዌ ጨዋታ ከሚሰጠው ደስታ ባሻገር በግራ በቀኝም በኩል ከወደቁ አደገኛ ገደል እንዳለ ብዙ ጊዜ ይረሳል። በአሜሪካና በኢትዮጵያ ባላቸው ኑሮና ስራ ላይ የእርሱንና የንጹህ አለመግባባትም የዚሁ ዥዋዥዌ ውጤት መስሎ ተሰማው። በቤተሰብ ምቾትና በህይወት ዓላማ፣ በባልና በሚስት ምርጫ፣ በዛሬ ደስታና በነገ ስኬት፣ በተረዳነው እውነትና በምንኖርበት እውነታ መካከል በሚፈጠረው ውጥረትና ጡዘት ሸሽተው የማያመልጡት ሽዋዥዌ ይፈጠራል። ሚዛን ሲያጡ ተሽቀንጥሮ መውደቅ ወይም ተገትሮ መቅረት ይመጣል። ሚዛንን ጠብቆ በሁለት ጫፍ ላይ የተጫወቱ ለመኖር ደግሞ የልብ ስፋትና የአእምሮ ብልህነት እንደሚጠይቅ የበለጠ ታየው። የራሱ ዥዋዥዌ ጦዞም እንዳይበጠስ ረግቦም እንዳይቆም ለማድረግ ብልሃቱ አሁንም አልተገለጠለትም። ቤት ደርሶ ገና ከመኪናው ሲወርድ ዲንሳና አርሴማ ሮጠው ተቀበሉት። ቀኝና ግራ እጁ ላይ ተንጠላጥለው የለመዱትን ሽዋዥዌ እንዲያጫውታቸው ለመኑት። ከእነርሱ ጋር ሲጫወት ጭንቅላቱ ውስጥ ሰፍሮ ሲፈነጭበት የነበረው ሐሳብ ለቆት በረረ። ክንዱ እስኪዝል ድረስ ወደ ቀኝና ወደ ግራ፣ ወደ ፊትና ወደ ኋላ እያፈራረቀ ልባቸው እስኪጠፋ አጫወታቸው። ሽዋዥዌ ለአንዱ ህመም፣ ለአንዱ ጨዋታ። ሌላ ሰው በምህረት ደበበ ገብረ ጻዲቅ ክፍል 9 ይህንን ይመስላል። እስካሁን ስለተከታተላችሁኝ አመሰግናለሁ። የሚቀጥሉት ክፍሎች እንዲደርሱት ሰብስክራይብ ያድርጉ። ላይክ እና ሼር በማድረግም ለሌሎች ሰዎች ያካፍሉ።